30 ሰከንድ ጨምርልኝ ችግር የለውም። እሺ ኦኬ ሙሉ 10 ደቂቃ ጨማሪ 30 ሰከንድ እንሰጣለን። ሪፖርት ኮፒ ሊንክ ሼር አድርጉ ጋይስ፣ እየተቆራረጠ ስለሆነ ነው። 30 ሰከንድ አለ። ሶሪ ዲያቆንዬ። ችግር የለውም። እሺ ይሄ ብቻ አይደለም። ሱራ 5 ቁጥር 47 ላይ ስንል የእንጅል ባለቤቶች በውስጥ አላህ ባወረደው ህግ ይፍረዱ ይላል። ይፍረዱ ለመፍረድ ምን ያስፈልጋል ማለት ነው? በውስጥ ያለውን መጽሐፍ ማንበብ ያስፈልጋል ማለት ነው። ቁርአንን ስናነብ ምን ይለናል? በነገራችን ላይ መጽሐፍ ቅዱስ እንድናነብ ይነግረናል። ሰዓቱ አይታየኝም፣ ሰዓቱ አይታየኝም። ትንሽ እንትን አድርግልኝ፣ እንደዛ ጥሩ ነው። እሺ ኦኬ ባይ ዘ ዌይ ሳላ ትንሽ ዛሬ ከባድ ፖዚሽን ላይ ነው ያለው። ምክንያቱም መጽሐፍ ቅዱስ ተበርዟል ካለ እስልምና ይፈርሳል፣ ከቁርአን ጋር ሊጋጭ ነው። አይ ቁርአኑ ትክክል ነው፣ መጽሐፍ ቅዱስ አልተበረዘም ካለ ደግሞ እንግዲህ ቁርአን ምንድነው እስልምና ይፈርሳል ማለት ነው። በዚህ መንገድ ነው አንደርስታንድ የምናደርገው። ይሄ ብቻ አይደለም፣ እንቀጥል። እንግዲህ የእስልምናን ዋናው ክሌም ስንመለከተው ተበረዘ የሚያሰኘን from the moment of inception ነው። from the moment inception ተበርዟል እንላለን። መሐመድ እንደሚነግረን መጀመሪያ ጊዜ ኬቭ ውስጥ ገባና አንድ መንፈስ መጣ ይላል። ከዛ ይሄ መንፈስ አነቀኝ ለቀቀኝ። ምን አይነት መንፈስ እንደሆነ ግን አላወቀም። ወደ ካዲጃ እየሮጠ ከቨርሚ I think something is going to happen to me ብሎ ፈራ ይላል። ምን እንደመጣበት አያውቅም ነበርና ከዚህ በኋላ ካዲጃ ና ወደ ከዝኔ ወደ ወራቃ ና ብላ መሐመድ የሆነውን ነገር ለከዝኗ ሲነግራት ከዝኗ ምን አለው? ዶንት ወሪ ይሄ ናሙስ ነው ወይም ህግን የሚጠብቀው ጅብሪል ነው ብሎ ለመጀመሪያ ጊዜ ምን አይነት መንፈስ እንደያዘው የተነገረው በወራቃ ዘንድ ነው ማለት ነው እንጂ መሐመድ ራሱ እርግጠኛ አልነበረም ምን አይነት መንፈስ እንደያዘው ማለት ነው። መሐመድ ራሱ እንግዲህ አስቡት the entire ቁርአን ክሌም ያለው በመሐመድ ላይ ነው። መሐመድም ራሱ ምን አይነት መንፈስ እንደያዘው እርግጠኛ አይደለም። ሎጂስቲክሊ አስቡት። ሎጂስቲክሊ ጅብሪል ያስጠናዋል አንድ ሱራ፣ ለምሳሌ ሱራ 547 የእንጅል ባለቤቶች በውስጥ አላህ ባወረደው ህግ ይፍረዱ ብሎ ይነግረዋል። ኦኬ ይሄንን መጻፍና ማንበብ ስለማይችል መደጋገም አለበት ማለት ነው። አላህ ባወረደው ህግ ይፍረዱ፣ አላህ ባወረደ ምን እስከሚል ኮምፓኒዮኖችን እስከሚያገኝ ድረስ ከረሳው ጥቅሱን ከረሳው አለቀለት። ለምን? ቁርአን ተበረዘ ማለት ነው። ባይ ዘ ዌይ ሳሂህ አልቡኻሪ 5038 ላይ he reminded me of verses I was caused to forget ይላል። መሐመድ ይረሳ ነበረ and we are expected to believe ምንም ነገር በቃ የተነገረውን ቃል በቃል አምጥቷል የሚል ነገር ነው ወይ የአንድ ሰው ክሌም ነው ይሄ። መሐመድ ከተሳሳተ compare that to the Bible by the way። ክርስቶስ ተነስቷል ማቴዎስ ብለዋል። ማቴዎስ ተሳሳተ ብትለኝ ማርቆስ አለ፣ ማርቆስ ተሳሳተ ብትለኝ ሉቃስ አለ፣ ሉቃስ ዮሐንስ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደጻፈው 500 በላይ ኢየሱስ ክርስቶስ እንደተነሳ። ኦኬ የሆነ ነገር ስልኬ ላይ እየመጣ ነው። ኦኬ ሰዓት ግን እየሄደ I don't know what happened። እሺ ስለዚህ 500 በላይ ሰው እንዳየው ይነግረናል ማለት ነው። ኦኬ ቶሎ ለሄድ ሰዓት እንዳይሄድብኝ ይሄንን ብዙ ሰዓት አልፈጅም። ሁላችንም የምናውቀው በኡትማሪክ ፒሪየድ ቁርአን በታሪክ ተሰምቶ የማይታወቀው ነገር ቁርአን በሙሉ ተሰብስቦ ተቃጥሏል። ባይ ዘ ዌይ ኢኒሻል የቦክር መጽሐፍ የምትለው ማለት አውቶግራፍ የምትለው የላቸውም ብለህ ይሄንን እንደ ኤቪደንስ የምታመጣ ከሆነ ቁርአናቸውን በሙሉ ሰብስባቸው አቃጥላቸዋል። ባንተ ስታንዳርድ መሰረት ቁርአን ተቀባይነት የለውም። ባንተ ስታንዳርድ መሰረት ማለት ነው። ይሄ ዓለም የሚያውቀው ፀሐይ ሞቀው ጉዳይ ስለሆነ ብዙ ሰዓት እዚህ ላይ ስፔንድ አላደርግም። ተበረዘ የምንለው ሌላ ጉዳይ ለምንድን ነው? የራሳቸው ትራዲሽን ማለት ነው። የራሳቸው ትራዲሽን ምን ይነግረናል? በድሮ ጊዜ አንድ ሴት ጡት ማጥባት ከጀመረች በኋላ ጡት ማጥባት ስትጀምር የሷ ልጅ ካልሆነ እንደ ራሷ ልጅ ሆኖ ይቆጠር ነበር። ለምሳሌ አንድ ሴት ልጅ ካላት ሌላ ወንድ ልጅ ደግሞ የሷ ልጅ ያልሆነውን ጡት ካጠባችው ሁለቱ ሊጋቡ አይችሉም ማለት ነበረ። ስለዚህ ይህን ጥያቄ ተነሳ። አንድ ሴት ልጅ ስንት ጊዜ ስታጠባው ነው የሷ ልጅ የሚሆነው ሲባል ከዛ ሬቨሌሽን መጣ። ባይ ዘ ዌይ ኬርፉሊ ቁርአን ካነበባችሁ ሁልጊዜ ሬቨሌሽን የሚሆነው በጣም ኮንቪኒየንት ታይም ነው። አንድ ጥያቄ ሲነሳ መሐመድ ሁልጊዜ ሬቨሌሽን መጣልኝ ይላል። ዞሮ አላህ መጣና 10 ጊዜ ካጠባችሁ የሷ ልጅ ይሆናል አለ። 10 ጊዜ ኦኬ። ሶ እንደ ቁርአን ተቆጥሮ መደገም ተጀመረ ማለት ነው። 10 ጊዜ ካጠባችሁ ራሷ ሆነ፣ 10 ጊዜ ካጠባችሁ ራሷ ሆነ፣ 10 ጊዜ ካጠባችሁ ራሷ ሆነ አለ። ከዛ ምን ሆነ? አላህ መጣና ዊ ተሳስቻለሁ፣ 10 አይደለም 5 ነው አለ።
this is the definition of corruption. አንዴ የተጻፈውን ነገር አውጥቶ በሌላ መተካት is the definition of corruption by the way. ይሄ ነው ኮረፕሽን ማለት። የዛሬው ርዕሳችን በነገራችን ላይ ማን በረዘው አይደለም፣ አላህ በረዘው፣ ጅብሪል በረዘው፣ መሐመድ በረዘው አይደለም። ጥያቄያችን ተበረዘ ወይ ነው። አው ቁርአን ተበረዘ ማናለን? የራሳቸው መጽሐፍ ባይ ዘ ወይ የሚገርማችሁ ነገር ማለት ሳይ ሙስሊም 1452 ላይ ምን ይላል? አይሻ ስትናገር and the messenger of Allah died while it was still among what was recited as part of the Quran 5 እያሉ ይደግሙ ነበረ። የሚገርማችሁ ነገር ዛሬ ግን በቁርአን እጃችን ላይ ያለው አምስቱም የለም። ምንም ሁለቱም ታሪኮች የሉ ማለት ነው። የለም በቃ የለም። ይሄ ብቻ አይደለም። ኡማርስ አካውንት አልቡኻሪ 2462 ላይ ምን ይላል? some people say what a stoning ይላል። መወገር መሰል በድንጋይ መወገር ምን ማለት ነው? in the book of Allah it mentions flogging መገረፍ እንጂ stoning ግን አይገልጽም። but the messenger of Allah stoned the adulterers and we stoned them afterwards. okay, the next part ነው ሁላችሁም እንድትሰሙት የምፈልገው። were it not that some people would say that Umar added something to the book of Allah that is not part of it. ሰዎች ኡማር እንዴት ቁርአን ውስጥ ይጨምራል ብለው ባይሉን ኖሮ I would have written it in the way it was revealed. እኔ ራሴ ቁርአን ውስጥ እጨምር ነበረ አለ ማን? ኡማር። ኦኬ የናንተ ራሱ ትራዲሽን ስናነብ ምን ይላል? ኤዲቶሪያል ፕሮሰስ አላህ ሪቪል ባደረገው አይደለም፣ መሐመድ በነገራቸው አይደል፣ ራሳቸው ምን ይሻላል እንጨምር፣ ይሄን እናውጣ፣ ይሄን እንጨምር፣ ይሄን እናውጣ እየተባባሉ ቁርአን ውስጥ የተጻፈ ነው። yes it is corrupted. by the way ኡስማን ፒሪየድ ላይ ቁርአኑ በሙሉ ተሰብስቦ ባይቃጠል ኖሮ ምናልባት የተለየ ቁርአን እናገኝ ነበር። ምናልባት ኦኬ። አንፎርቹኔትሊ ግን ቁርአኑ በሙሉ ተሰብስቦ አንድ ቁርአን አለ የሚባለው ለምንድን ነው? ቁርአኑ በሙሉ ተሰብስቦ ተቃጥሏል። እንሽ ኦሪጂናል ማኑስክሪፕት የምትሉት ኦኬ። ምናልባት ባይቃጠል ኖሮ ምናልባት ሌላ አይነት ቁርአን አለ የሚል አርጉመንት እስከ 1972 ዓመተ ምህረት ይደረግ ነበር። እንደዚህ አይነት አርጉመንት ማለት ነው። ከ1972 ዓመተ ምህረት ግን ምናልባት የሚለው ቃል የለም። ዴፊኒት የሆነ ሌላ ቁርአን አግኝተናል። ሳና ፓለምስስት ማለት ነው። በየመን ላይ in the attic of mosque ድሮ ኤንሽንት የሚባሉ ብራና መጽሐፍት ዲስከቨርድ ሆኑ። ኦኬ በዚህ ኤንሽንት ብራና መጽሐፍ ላይ ሲመለከቱ ኢኒሺሊ ሬጉላር ቁርአን ይመስላል። ኡስማኒክ ኤዲሽን ይመስላል ግን አይደለም፣ ግን ይመስላል። በደንብ ብለው ሲያዩ ልክ በእርሳስ ስትጽፉ ማለት ነው። በእርሳስ ስትጽፉ አንድ ነገር ጽፋችሁ በላጲስ ስታወጡት ማለት ነው የሆነ የቀረ ነገር አለ አይደለ? you can tell የሆነ ኢሬስ እንደሆነ ነገር ያ ታየ ማለት ነው። ሳና ፓለምሲስ ማለት ፓለምሲስት ማለት ይሄ ነው። ለማጥፋት ሞክረው ግን አልተሳካም ነበረ። 1981 ይህንን ዲስከቨሪ ያደረጉ ግን ምንድነው የጠፋው ምንድነው ሲሉ በ2007 ዓመተ ምህረት እድሜ ለቴክኖሎጂ ኤክስ-ሬይ ፍሎረንሲስ ተጠቅመው መብራት ሲያደርጉት ከስሩ የነበረው አንደር ቴክስት ይባላል ጎላ ብሎ መሰከረ ማለት ነው። ለዓለም መሰከረ። ሌላ አይነት ቁርአን እንዳለ ታወቀ። ይሄ በሙሉ የታወቀ ጉዳይ ነው። ሳና ፓለምሲስት ላይ ሲታይ ቁርአን ለቁርአን አንድ አይነት ቁርአን እንደሌለ፣ ሱራዎቹ የተለያዩ እንደሆኑ ለምሳሌ ሱራ 9 ላይ ሱራዎቹ በሙሉ ቢስሚላህ አርራህማን አርራሂም ብለው የሚጀምሩት ሱራ 9 ላይ ግን ቢስሚላህ አርራህማን ብሎ አይጀምርም። ይሄ ሳና ፓለምሲስ ማለት ነው። ሱራ 9 ቁጥር 18 ላይ establish prayer and give zakah የሚለው ሳና ፓለምሲስ ላይ የተለየ ሌላ ቃል ነው እዛ ላይ የምናገኘው። ሱራ 9:74 ላይ the world and the hereafter የሚለው በሳና ፓለምሲስ ላይ hereafter የሚል ቃል የለውም። don't forget የኛ ክሌም ምን እንደሆነ ቀድም ልክ ኦኬ አስወጣቸው። ሰላም አለይኩም እታያለሁ። ኦኬ መጥቷል፣ ተመልሷል። ያ ቀጥል። ተመልሷል። ኦኬ ቀጥለው ሲስ። እሺ እሺ ዲቤቱን ስጀምር ግልጽ ያደረኩት ነገር አለ። መጽሐፍ ቅዱስን ጀጅ የምናደርገው ክርስቲያኖች ክሌም ካደረጉት ነገር ተነስተን ነው። ክሌም የምናደርገው ምንድነው? ክርስቶስ አምላክ ነው ብለን ነው። ጽንሰ ሐሳቡ ይሄ ነው። መሐመድ በነገራችን ላይ
ስለ ኮዴስ ሲናቲክስ ለማጽዳት አይደለም የመጣው ከሆነ ማስረጃውን ያሳየናል ማለት ነው። ኮዴስ ሲናቲክስ ለማብራት ከሆነ ቁርአን ግን እያንዳንድ ቃሉ ዲክቴትድ ሆኗል። አንድ ቃል ከተቀየረ ተበርዟል ያሰኛል። አንድ ቃል አይደለም ብዙ ተበርዟል። ይህንን የምናገኘው ደግሞ ከነራሳቸው ሶርስ ነው። ወስብሐት ለእግዚአብሔር። አይ ቀጥል ችግር የለውም እንትን ሄዷል። እሺ ሰዓት ስጠኝ ሲሶ 30 ሰከንድ አለ። ተጠቀም፣ ሰከንድን ተጠቀም፣ ችግር የለውም። ከታበል ፈልጎ እኔ ፈልገዋለሁ። ሪሴት አድርግለትና 10 ደቂቃ ያዝልኝ። እሺ ቆይ አንዴ ሪሲት በለው እሱን አንዴ አሪስቶትል አንዴ ቆይ ፖዝ አድርገውና ከዛ ሪሲት የምትለዋለች እዛ ጋር እሷን ትለካለህ። ኦኬ አቃቤ ሰዓት እንዴት ነው ነገሩ? አቃቤ ሰዓት እኮ ዲያቆን ከባድ ሆነ እኮ። ዲቤቱ ራሱ እንደዚህ አልከበደም። ሲሶ ኤዲተር እሺ አራ ሬንጅ አድርገው ሲሶ ከራሱ ጋር ዲቤት ጀምሮ ምን አለባችሁ እናንተ ምን አለባችሁ? ይሄው እሺ ኦኬ አስጀምረው። ቢስሚላህ ራህማን ራሂም። ኦኬ ሁላችሁም እንግዲህ እንደሰማችሁት ዲያቆኑ ሲጀምር መጽሐፍ ቅዱስ መበረዙን አምኖ ነው። እንግዲህ ውይይታችን ልክ እንደጀመረ መጽሐፍ ቅዱስ ተበርዟል። ኮር የሆኑ ፖይንቶች ናቸው ያልተበረዙት እንጂ ሌላው የቀረው ሌተር አዲሽን፣ ኦሚሽን እንዲሁ ደግሞ ከጊዜ በኋላ የተበረዙ ነገራቶች ማመኑን እንግዲህ መኖራቸውን አምኗል። እሱ እንግዲህ የሚለው ኮር ፖይንት ኢየሱስ አምላክ ነው ምናምን የሚሉት አልተበረዙም እንጂ ከዛ ውጭ ያለው ነገር ተበርዟል ያለው። እንግዲህ አላሁ አክበር ዲቤታችን ገና እንደጀመረ በ15ኛው ደቂቃ ነው ያለቀው። ምንድነው ያለው? ብዙ ማኑስክሪፕት አለን አለ። እንግዲህ እኛ ክርስቲያኖች በጣም ብዙ ማኑስክሪፕት ነው ያለን ብሎ እንግዲህ በማኑስክሪፕት ብዛት ሲክሯራ አይተናል። ምን አይነት ማኑስክሪፕቶች ናቸው እነ ዲያቆን አለን ብሎ የሚክሯሩበት? ኦኬ ዲያቆን አለኝ ብሎ የሚክሯሯበት ምን አይነት ማኑስክሪፕት ቢሆን ነው ብለን ስናይ እንግዲህ ዳህና ማኑስክሪፕት አልያዘም። በዳህና ማኑስክሪፕት ቢክሯራ ጥሩ ነበረ። ዲድ ሲ ስክሮል ከፊት ለፊት የምንመለከተው ነገር መጽሐፍ ቅዱስ ነው። እንግዲህ ይሄ እንጀራ የሚመስለው ነገር ፍርፍር የሚመስለው ነገር መጽሐፍ ቅዱስ ነው። በዚህ ደረጃ መጽሐፉ ተበጣጥሶ አልቋል። እንደምትመለከቱት ከፊት ለፊት ተጠብቋል የሚለው ዲያቆን ዳዊት ሙሉነህና ሌሎች ክርስቲያኖች መጽሐፍ ቅዱስ ተጠብቋል የሚሉት እነዚህን ተበጣጥሰው ያለቁ ጽሁፎችን ይዘው ነው። በነገራችን ላይ አንድ ዳህና ማኑስክሪፕት፣ አንድ ዳህና ኮዴክስ፣ አንድ ዳህና ፍራግመንት የላቸውም። እያንዳንዳቸው አለን የሚሉት ማኑስክሪፕቶች መጽሐፍ ቅዱስ የተጻፈበት ሰነድ ምንድን ነው? ይሄ ነው። እንዲህ ያለቀለት ቴክስት ምኑም የማይታይ ቴክስት ነው። ይሄንን ይዞ መጽሐፍ ቅዱስ ተጠብቋል፣ መጽሐፍ ቅዱስ እንደዚህ ብሏል ብሎ ቢናገር ማንም የሚሰማው የለም። ሁለተኛው ፖይንት እሱ ነው። ሶስተኛው ፖይንት ምንድን ነው? ቁርአን መጽሐፍ ቅዱስን አንብቡ ይላል ብሎ ተናገረ። አንድም ቦታ እንደዛ አይልም። ጥያቄና መልስ ላይ ትጠይቀኛለህ። ይፍረዱም ብሏል አለ። ሱረቱል ማኢዳ 47ኛ ላይ ያለውን አንስቶ ጌታ አምላካችን የእንጂል ባልተቤቶች በእንጂል ይፍረዱ ብሎ የተናገረው ማርቆስና ሉቃስ፣ ማቴዎስና ገለመሌ ምናምን የሚባሉ ስሞቻቸው የማይታወቁ ሰዎች በጻፉት ወንጌል አይደለም። ጌታ አምላካችን በምዕራፍ 19 ሱረቱ ማርያም ቁጥር 30 ላይ ለኢየሱስ በሰጠው እውነተኛ ቃል ነው ፍረዱ ያለው እንጂ ማንነቱ በማይታወቅ ማቴዎስ በሚባል ሰው የተጻፈው መጽሐፍ አይደለም ፍረድ የሚለው። አንድ እሱ ነው። ሁለተኛ እርግጠኛ አልነበረም ብሏል። ይህንን ማስረጃ አላመጣም። ዲያቆኑ 15 ደቂቃ ሙሉ ሲያወራ አንድም ማስረጃ ከፍቶ አላሳየም። በነገራችን ላይ 15 ደቂቃ ሙሉ በነገራችን ላይ ተጨማሪ 15 ደቂቃ በሰጠው ከዚህ የተሻለ ነገር አያቀርብም። ሌላኛው ይረሳል ብሏል። የአላህ መልእክተኛ ቁርአንን አይረሱም። ኦኬ ራሱ ቁርአን ላይ ምስክርነትን ስናመጣ ምን ይላል መሰላችሁ ጋይስ? ኦኬ ሱረቱል አዕላ ምዕራፍ 87 ቁጥር 6 ላይ ሰኑቅሪኡከ ፈላ ተንሳ፣ ቁርአንን በእርግጥ እናስነብብሃለን። እሺ ቁጥር 6 ላይ ሰኑቅሪኡከ ፈላ ተንሳ፣ አትረሳም ብሏል። ስለዚህ ቁርአንን የሚረሳ አይደለም። ሌላኛው ጡት ስለማጥባት የሚናገር አንቀጽ ቁርአን ውስጥ ነበረ ብሏል። ነስኽ የሚባል ነገር አለ። የእስልምና አስተምሮ አብሮጌሽን ይባላል። ኦኬ አብሮጌሽን ማለት ምንድነው? ሽረት ማለት ነው። ጥንት የነበረ ንባቡ የተሻረ አንቀጽ ነው። ስለዚህ ይህንን ያህል ካሳየው ቀጣይ ምን አሳያለሁ መሰለ?
ኦኬ ጌታ አምላካችን ቁርአንን በምን መልኩ እንደጠበቀው ጋይስ ኦኬ እጅግ በጣም ልዩ የሆነ ኮርስ ለወገኖቻችን እንሰጣለን። አላህ Subhanahu Wa Ta'ala ቁርአንን ጠብቆታል። ግን እንዴት ነው የጠበቀው የሚለው ነገር ላሳያችሁ። ቁርአን በሱረቱል ሂጅር ምዕራፍ 15 ቁጥር